ባደጉት ሀገራት ራሱ እንዲህ ያሉ አስተያየቶች ይሰጣሉ። እንኳን በሚፈቀድባቸው ሀገሮች እንኳን ግደለው፣ ፍለጠው፣ አስወግደው፣ ጎማ አድርግበት ምናምን እሱን አይደለም። ለውጥ ከፈለጋችሁ ለውጥ ሊያመጣ በሚችል መንገድ መሆን አለበት ብዬ አስባለሁ እና ይህንንም መለማመድ አለብን ለማለት ፈልጌ ነው። ሞጊላ ካልጨረስክ አንድ 10 ደቂቃ ሰከንድ ልጨምርልና ወደ ሌሎቹ ልሂድ። ለማለት ፈለጉ ተላልፈናል ነው ቦታ ለማለት ነው። ፕሬስ በዚህ አጋጣሚ ሁላችንም ተቃንተ ማንንም ምን አይነት ሀሳብ ላይ ምን አይነት ነገሮችን መከተል እንዳለበት ምን አይነት ሹ ለሀገር ለወገን የሚጠቅም ነገር ላይ ትኩረት አድርገን ምንሰራ የተሻለ ነው። አመሰግናለሁ። ቴንኪው ሞጊልዳ ወንድማችን። ተምር እንዴት ነሽ እህቴ? አለሁልሽ። ዜናውን ሰማሽ? በፌስቡክ በሶሻል ሚዲያ ዛሬ ሲያናውጥ የቆየ ጉዳይ ነው። ምን ተሰማሽ? የድምፅ ሪካርድ ሁሉ ሰምቻለሁ። ኮንቨርሴሽን ሲያደርጉ ምናምን የተለቀቀው እና ያው እንደ ሀገር በጣም ነው የሚያሳፍረው እና ይህ ግልጽ የወጣ ነው። ግን በጣም በውስጡ ብዙ እንዳሉ ነው የሚያሳየው በነገራችን ላይ እና አሁን ይህ ሰውዬ እንደምንም መልኩ አልጠረጥረውም። ምክንያቱም የሆነ አክት የሚያደርገው ነገር እንኳ ያለም የወንድ ነገር ነው። በዚህ ልክ እንደዛ ከሆነ እንደ ሴት አክት የሚያደርጉ አርቲስቶችም ላይ ጸጉራቸውን የሚያሳድጉ ምናምን አሁን ብዙዎች አሉ ወንዶች እና በግልጽ ያው እንትን ባይሉም የሚያሳዩን ነገር አለ እና በጣም አሳፋሪ ነው። እኔ አንድ ጊዜ እዚህ ሚዲያ ላይ የሆነ ትራንስጀንደር ነኝ የምትል የሆነች ሴት ነገር አለች። እንደ ወንድ ነች ግን በተቻለ መጠን እንግሊዝኛውን ቃል በአማርኛ ወደ ሴትነት የተቀየረች አለች እና ስታወራ እሷ ቤት ይገባሉ። ፕሮፋይላቸውን ቀይረው ምናምን ብዙ ሀበሾች ይገባሉ። ለዚህ ገጽ ላይ ገዝቶ ሙሉ ነው የሚሆነውና አንዷ ምን አለች? ምንም አታመጡም። እኛ ትምህርት ቤታችሁ ውስጥ አለን፣ ቤተ ክርስቲያናችሁ ውስጥ አለን፣ ቤተ መንግስት አለን፣ ህፃናት ትምህርት መዋለ ህፃናቶች ውስጥ አለን፣ በቃ ሁሉም ቦታ አለን። ምንም አታመጡም ብላ የተናገረችው በድሰት እንደውም ስሜታዊ ሆና የተናገረችው እና እንደዛ ስትል በቃ ኢትዮጵያ ውስጥ ሁሉም ቦታ አለን፣ እናንተ የሆነ ነገር ብትሉ ቤተ መንግስቱም ውስጥ አለን ምናምን አይነት ነገር ያው እንግዲህ በባለስልጣን ደረጃ ራሱ በዚህ እንትን ላይ እያለፉ ያሉ እንዳሉ ምናምን ነው የተናገረችው እና እንደዛ ስትል እኔ በጣም እንትን የሆነ ስልክ ያሳስባል። እኔ ኢትዮጵያዊ ነኝ እና ይሄ እንደዚያ የሆነ የሚያሳፍር አይነት ነገር በጣም ዘግናኝ የሆነ ሀገር ላይ እኔ ሰው ሀገር ስመጣ ለተወሰነ ጊዜ እዚህ የአሜሪካን ሀገር በጣም ይሰቀጥጠኝ ነበር እና በቃ እየቆዩ ስመጣ ነው የተወሰነ ነገር አይኔ ራሱ እንደዚህ መቀበል ምናምን ይሻለው እና ደግሞ እኛ ሀገራችን በጣም የተከበረ በጣም ሁሉም የሚመኙት ባህል አለን እና ከኛ ከኢትዮጵያዊነት ያፈነገጠ ይህንን አስጠሊታ ነገር የሚያደርጉ ሰዎች ላይ መንግስት የራሱን እርምጃ መውሰድ አለበት ብዬ ማስበው። ግን እኔ አንቺ ሴትዮ ከተናገረችው አንጻር በባለስልጣን ደረጃም በታዋቂ ሰዎችም ስላሉ ይህን ነገር መንግስት በስግ ያስቆመዋል ወይ ነው አንድ እሱን ነው እና ካስታወስክ ደግሞ ቴዲ ያ መምህር ማን ነበር የሚባለው ሰውዬ ታስታውሳለህ? ስለዚህ ጉዳይ በደንብ ሲከታተል የነበር እንደዚህ በሚዲያ ህፃናቶች ምናምን ሲደፈሩ ሲያወጣ የነበር እሱን ሰውዬ ማን አስቆሞት ነው? እሱን ነገር አስባችሁ ታውቃላችሁ? ማን ነው መምህር? አብይ ይልማ ነው አይደለም? ማን ነበር? እስኪ ኮመንት ላይ ስሙን ረስቼው ነው። እንደዚህ ያ እነሱን እየተከታተለ ብታጠፉኝ የራሱ ዶክሜንቱን ለተለያዩ ሰዎች ለምንፈልጋቸው ሰዎች ኪፕ እንዳደረጉት ደረጀ ያ መምህር ደረጀ እሱ ሰውዬ በዚህ ስራ ላይ በደንብ ኢንቨስቲጌት አድርጎ እና ኢንቨስቲጌት አድርጎ በደንብ ማን እንዳሉ እና በጣም ማጠብቋቸው ሰዎች ሁሉ አሉ። በደንብ ነው ይህንን ነገር ሪሰርች የሰራውበት ብሎ ተናግሮ ነበር እና እሱ ሰውዬ ሳስበው በባለስልጣናቶች ደረጃ ስላሉ አስቆመውት ይመስለኛል ተስፈራርቶ እና ሰውዬ እስከ ህይወት የፍጻሜ ድረስ ሰራለሁ ብሎ ነበር። ከሆነ ሰዓት ላይ አልፎን አዘግተውት ጠፋ ከሚዲያ እና በዚህ ልክ እየተሰራ ነበር
ነገር አሁን ቅድም ስታነባየውኝና ፌዴራል ፖሊስ እንደዚህ ያደረጉ ብሎ ጎሰተ ግን ይቀጥሉበታል ወይ ነው? አሁን ትንሽ ህዝብ ጫጫታ ስላለ እንዲቀጥሉ እንዲያለ ነገር ስናይ ሚዲያ ፓወርፉል ነው። ሚዲያን ችግሩ እኛ በአግባቡ ስለማንጠቀምበት ዝም ብለው ለንቶ ፈንቶ ትልቁም ነገር ይዘው በዜሮ የሚያበሉ ሰዎች የሚጫወቱበት ስለሆነና ተቸገረን እንጂ ሚዲያ ኢዝ ዘ ፎርዝ ስቴት። በአግባቡ ከተጠቀምንበት ሚዲያ አራተኛው መንግስት እኮ ነው። ሳይወድ በግድ ያደርጋል መንግስት። ነገ እናንተም ስልጣን ላይ ስትሆኑ ይሰማሉ እኮ የሰሙ ነው እኮ የሚሉት። ህዝቡ ምንድን ነው የሚለው? ነገ ስልጣን ላይ ብትወጪ እኮ ህዝቡ ምንድን ነው እያወራ ያለው የሚለውን እኮ ታያለሽ እኮ። ግን ፍንትው ያለ ነገር ማቅረብ መቻል አለባችሁ። በየቦታው ከፍታችሁ ስትወያዩ ለውጥ ሊያመጣ በሚችል ነገር። አሁን ይህን መስማት ቀላል ነገር አይደለም፣ ደስ የሚያሳይ ነገር ነው። ለምንም አደረጉት ለምንም። ከዚህ ጋር አያይዘው ቲክቶክ አዋርድ ላይ እንዲህ ያለ አነጋጋሪ የሆነ ፕሮግራም አዘጋጅቶ ለአለባበስና ወይም ደግሞ ከማህበረሰቡ ባፈነገጠ መንገድ ወጣ ያለ ነገር ሲደረግ በቸልታ ማለፋቸው ሊያስጠይቃቸው ይገባል። ምን ታስቡ ነው ተብሎ መጀመሩ አሪፍ ነው። ሁሉም ነገር 100 እርምጃ ከአንድ እርምጃ ነው አይደል የሚጀምረው። ይበል የሚያሰኝ ነው። ይሄ የጋራ ነገራችን ስለሆነ በዚህ ጉዳይ ላይ ልዩነት መፍጠር አለብን ብዬ አላስብም። ስለዚህ ይሄ ሊደነቅ የሚገባ ነው ብዬ ነው የማስበው። ቀጥታ ይመር ያው እንዲቀጥሉበት ነው የሆነ ለሸዋፕ እንዳይሆን እንዲቀጥሉበት ህዝቡ ጫና ማድረግ አለበት። ተመጣጣኝ የሆነ በህዝብ ፊት የሆነ ቅጣት ወጣቱ አዲሱ ትውልድ እንዳይበላሽ ይህ ግልጽ የሆነ ቅጣት መሰጠት አለበት ብዬ አምናለሁ። በደንብ አሁን ማን ምን እንደሆነ እኔ መንግስት በደንብ ከሰራበት ያቅታቸዋል ብዬ አላስብም። እንደውም ይሄ አዲሱ ፎቅ ሲንትኑ ጋር ያለው የት ነው አምባሳደር አካባቢ ያለው ትልቁ ፎቅ እዛ ላይ መጨረሻው ላይ ነው ስንተኛው ላይ ጾታችሁ የማይጠየቅበት በቃ አንቺ ወንድ ሴት ነሽ ምናምን የማይባልበት ሬስቶራንት ተከፍቷል የተባለው ከአሜሪካ የሄደው ሰውዬ ከፈተ የተባለው ነው። አዎ እኮ እንደዛ ምስል ነገሮች ከተበቀሉ በምን መልኩ ነው ሀገራችን ላይ በምን መልኩ ነው ሊያስፋፉት ያሰቡት? ማርከስ ሼፍ ማርከስ ያ እሱንም ስትሰማ ይህ ነገር መንግስት ነገር ኮንትሮል ለማድረግ እያሰበ ነው ወይስ ሊፈቅድ አስቧል የሚለውን ነገር ዝም ብለህ የምታስበው ነገር ሊኖር ይችላል። ግን ህገ መንግስት ላይ እየጸደቀ ነገር ስላለ የራሳቸውን እርምጃ መውሰድ አለባቸው። በቸለልተኝነት እየታለፈ ወጣት ሀገራችን ውስጥ እሱ ነገር ገባ ማለት በግልጽ እኔ በጣም አሳፋሪ ነው። እንጃ ይሰቀጥጣል። ካልሆነ ህዝባችን የራሱን እርምጃ መውሰድ አለበት ብዬ ነው አስበው። ቴንኪዩ ቴምራችን። ጥያቄው ሲሪየስሊ ከማውራት በዘለለ ይሄ ነገር መፍትሄ እንዲያገኝ ትፈልጊያለሽ ነው። ከአብራክህ ለሚወጣው ከአብራክሽ ለምትወጣው ለልጆቻችሁ ግድ ይላችኋል። በቁም ነገር ትፈልጋላችሁ። በቁም ነገር የምትፈልጉ ከሆነ በዚህ ጉዳይ ላይ ይሉኝታ እኮ ሊኖራችሁ አይገባም፣ ወይም ደግሞ ልዩነት ሊኖራችሁ አይገባም። መተባበር ያስፈልጋል። መተባበር ሲባል አሁንም በደንብ ማወቅ ያለባችሁ ይገደሉ፣ አንገታችሁ ላይ ጎማ ተደርገው ይቃጠሉ፣ እንዲሁም እንደዛ እኔ ያን ማቀነቅል ልጅ አይደለሁም። ግን ስርዓት ሊይዝ የሚችለው እንዴት ነው? በህግና በህግ አግባብ። እነዚህ በፖለቲከኞች ካላችሁ ይገባቸዋል የምናገረው። ይሄ አግዋ የምትሉት አፍሪካ ግሮዝ ኦፖርቹኒቲ አክት ምናምን የምትሏቸው ነገሮች ቅድመ ሁኔታዎች አሏቸው እነሱ ራሳቸው። አሁን አንጎላን፣ ሌሎች አፍሪካ ሀገራት ዌስት አፍሪካ ላይ ያስቀምጡላቸውን ቅድመ ሁኔታ በተለይም ደግሞ የተመሳሳይ ጾታ ጋብቻ ጋር ይህንን ተግባራዊ አናደርግም በማለታቸው አግዋ ማለት ይሄ ከቀረጥ ነፃ አፍሪካውያን ምርትና አገልግሎታቸውን ወደ አሜሪካ የሚልኩበት ነው። ዝም ብሎ አይደለም የሚሰጧቸው። ገንዘብ የሚሰጡን የሆነ ቅድመ ሁኔታ አስቀምጠውልን ነው። ከነዚህ መካከል እነዚህ አይነት ነገሮች አሉ። ምዕራባውያን ወይም ደግሞ ከኛ በኢኮኖሚ የተሻሉ ሀገሮች እንደዚህ አይነት ቅድመ ሁኔታ ካስቀምጡልን እንድንቀበል የሚያስገድዱን ከሆነ መፍትሄው ምንድን ነው? መፍትሄው በግለሰብ ደረጃ አንቺ ከድህነት መውጣት ነው። ድህነትም አንዱ ችግራችን ነው። ድሃ ሆነ ራሱ መፍትሄ ይከበርልኝ ወይም ደግሞ እንትን ምናምን ይከብዳል። አንድ ቀን እርዳታ ቢቆም የመንግስት ሰራተኛው የሚበላው የለውም፣ በጀት ይቋረጣል፣ መንገድ እንትን። አፍሪካውያን በተለይ እንደኛ ያሉ ሀገሮች
ሰርቫይቭ ለማድረግ አስቸጋሪ ይሆንብናል። ስለዚህ ታስረናል። የታሰረ ሰው ደግሞ የሚሰጡትን ከመቀበል ውጭ አማራጭ የለውም እና ሲሪየስሊ ማውራት ካለብንም እንዲህ ያሉ ነገሮች ላይ ራሱ የተያያዘ ነገር ስለሆነ ይህን እንዴት ነው መፍትሄ የሚሆነው? ሁሉም ነገር ቼን ነው። ኢትዮጵያ ቴሌቪዥን ጋዜጠኛ የነበረ ከዛ በኋላ ደግሞ አሁን በራሱ መንገድ የተለያዩ ፕሮግራም ስም ባይጠቅስም ያው ቅድም የምነግሬያችኋለሁ ከባለስልጣን እስከ ታች እስካለው ማህበረሰብ ከሊቅ እስከ ደቂቅ ከታዋቂ ሰው እስከ አንድ ተራ ሰው በእንደዚህ አይነት ሁኔታ ውስጥ ነው ያለው። ግን አይታወቅበትም። ስለዚህ ራሳችሁን፣ ልጆቻችሁን፣ ቤተሰቦቻችሁን ለማዳን ትክክለኛው ጊዜ ነው ብዬ አስባለሁ። እናንተ ቤት ያለው ልጅ በምን አይነት ልምምድ ውስጥ እንዳለ አታውቁም። ምክንያቱም ይሄ ጋዜጠኛ በእንደዚህ አይነት ልምምድ ውስጥ ይኖር አይኖር የሚለውን ብዙ ኢትዮጵያዊ በፍጹም አይገምትም። እኔም ሳይ ደንግጫለሁ፣ ስሰማ ደንግጫለሁ። ስለዚህ አጠገባችን ያሉ ኩዮቻችን፣ ጓደኞቻችን ራሱ በምን አይነት ሁኔታ ውስጥ እንዳሉ አናውቅም። ጊዜው እንደ እምነት ሰው ጸሎት የሚፈልግበት ጊዜ ነው። ከዛ ደግሞ ትኩረት የሚያስፈልግበት ወይም ትኩረት ልናደርግ የሚገባ ጊዜ ነው። ተመሳሳይ ነገሮች ወደ እኔ የሶሻል ሚዲያ አካውንቶች ተጽፎ ያውቃሉ። ተመሳሳይ ነገሮች በተመሳሳይ ሁኔታ እንደዚህ አይነት እንትኖች እንቅስቃሴዎች በውስጥ ለውስጥ በቴሌግራም እንደሚሰራ መረጃ የሚሰጡኝ ሰዎች ይናገራሉ። እና ዞሮ ዞሮ ራሳችሁን ከመጠበቅም አንጻር እንደገና ደግሞ እንደዚህ አይነቱን ድርጊት ከመጸየፍም አንጻር እንደ ኢትዮጵያዊ ባህል፣ ልማድ፣ ወግ አለኝ እንደሚል ከሁሉ በላይ ደግሞ ሃይማኖት አለኝ ከሚል ሰው እንደዚህ አይነት ነገሮችን አጥብቆ መጸየፍ አስፈላጊ ነው ብዬ አስባለሁኝ። ዶክተር ስዩም አንቶኒዮስ የሚለውን ከዚህ ቀደም የተናገረው ንግግር ነው። ምናልባት ከዚሁ ጋር ተያይዘን እንደ ማንቂያ ደውል ሊረዳን ስለሚችል እናዳምጠው እስቲ። እኔ ይህንን በጣም መሰረታዊና ወቅታዊ የሆነውን ጉዳይ ትኩረት ሰጥቶ የአዲስ አበባ ባህልና ቱሪዝም ቢሮ ከቲሙ ጋር በመተባበር ይህንን አይነት የሀሳብ መዋጮ ፕሮግራም ስላዘጋጀ ቢሮውን እጅግ አድርጌ ማመስገን ወዳለሁ። ምናልባት ስናገር ለመጨረሻ ጊዜ እንደሚናገር ሰው ሆኜ የመጨረሻ እድል እንደሚያገኝ